በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚችም ዛፍ በታች እረፉ። ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና። እነርሱም እንዳልክ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽውም፣ እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጅም ዘንድ ተቻኮለ። እርጎና ወተትም ያዘጋጀውን ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ነበር። እነርሱም በሉ። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 8 ያለው ቃል ነበረ ከላይ ያደመጥነው። እንቀጥለው። የዛሬው መልእክታችን ሙሉ ሐሳቡ ከዚሁ ጋር የተያያዘ ስለሆነ እነርሱም ይላል ቁጥር 9፣ እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ እወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ስለ ቃሉ የአምላካችን ስሙ የከበረ የተመሰገነ ይሁን። እንኳን ለአብርሃሙ ሥላሴ ቅድስት ሥላሴ በእንግዳ ተቀባዩ በደጉ በአብርሃም ቤት ለተገኙበት የሐምሌ 7 ዓመታዊ በዓል በሰላምና በጤና ጠብቆ አደረሰን። ስለ ቅድስት ሥላሴ እጅግ በጣም ብዙ ምስጢራትን ልንነጋገር እንችላለን። በዚህም በማኅደረ ተዋሕዶ መርሃ ግብራችን በተለያዩ ጊዜያት የተለያዩ ከአንድነት ከሦስትነት ምስጢር ጋር በተያያዙ አምላካችን የፈቀደልንን ያስተማረን በርካታ ትምህርቶች እንዳሉ ከእናንተም የተሰወረ አይደለም። ይህን መርሃ ግብራችን የምታደምጡ፣ ለዛሬ ግን ያው በአብዛኛው ትኩረት የምናደርገው አሁን ከላይ ባነበብነው በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ባለው ቅድስት ሥላሴ አብርሃም ቤት እንዴት እንደተገኙና በዓመቱ ልጅ እንሰጥሃለን ብለው እንደባረኳቸው የአብርሃምና የሳራም ደግነት የሚታሰብበት በዓል ስለሆነ ይህንኑ የሚያጠይቀውን በዓላትን ጠቆም የምናደርግበት ሌላው መርሃ ግብራችንን ነው ይዘን የተመለስ ነው። በዚህም እሱ አምላካችን የሚነግረን በርካታ ምስጢራት እንሰማለን፣ እናደምጣለን። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዳቸው ያልተለየን ቅድስት ሥላሴ ስማቸው የከበረ የተመሰገነ ይሁንልን። እመብርሃን ወላዲተ አምላክ በሥላሴ ፊት ባለሟልነትን ያገኘች ከሦስቱ አካል አንዱን አካል መድኃኔዓለም ኢየሱስ ክርስቶስን ለመጽነስ ለመሸከም ጸጋውን የታደለች ከአንስት ዓለም የተመረጠች እሷም ምልጃዋ ጸሎቷ አልተለየንምና የብርሃን እናት አማላጅቱም ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ ለወዳጆቹ የገባውን ቃል ኪዳን እያሰበ ለዚህች ዕለት እንድንደርስ ፈቃዱ ይሆነልን። ይኸው ለዛሬም በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለዚህች ዕለት ልንሰማው ያሳሰበንን በእያንዳንዳችን ልቦና ጽላት እንዲጽፍልን እየተማጸን ነው። አባቶቻችን አንድም እያሉ በምስጢር የነገሩንን ትምህርት አጠር ባለመልኩ ይህንን የቅድስት ሥላሴን በዓል በተመለከተ መጋቤ ሐዲስ ዶክተር ሮዳስ ታደሰ የሐምሌ ሥላሴ በዓል ድንቅ ምስጢር ብለው ጽፈው ካስቀመጡልን እንዲህ ለማየት እንሞክራለን። አብርሃም ከደግነቱ ብዛት እንግዳን ከመውደዱ የተነሳ ድንኳኑን በተመሳቀለ ጎዳና ሰርቶ የወጣ የወረደውን ያለፈ ያገደመውን ሲቀበል የሚኖር በሥራው ሁሉ እግዚአብሔርን ደስ የሚያሰኝ ጻድቅ ነበር። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 10
ጽድቁም ሊታወቅ 6 ሰዓት ላይ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ 6 ሰዓት እንግዲህ ከቀኑ 6 ሰዓት ኦሪት ዘፍጥረት ምዕራፍ 18ም ሲጀምር ቀትር ብሎ ስለሚጀምር ማለት ነው። አብርሃም በድንኳኑ ደጃፍ ተቀምጦ ሳለ በመምሬ ዛፍ ስር እግዚአብሔር በአንድነት በሶስትነት ተገለጸለት። ዓይኑን አቅንቶ ሲመለከት ቅድስት ሥላሴ በአምሳለ ዕደው ቆመው አይቶ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። ሊቁ ቅዱስ ያሬድ ስለዚህ ነገር በድጓው ላይ ዋህደ ባህሪ የሆነ እግዚአብሔርን በአካላዊ ሶስትነቱ ባየው ጊዜ አብርሃም ዛሬ ለፈጣሪው ሰገደ ይላል። የተገለጡለት ሰዓቱ ቀትር ወይም 6 ሰዓት በእንጨት ስር በሰው አምሳል መሆኑ ቀደምት ሊቃውንት ሲያራቅቁት በአብ በመንፈስ ቅዱስ በራሱን ፈቃድ ከሶስቱ አካላት አንዱ አካል ወልድ ዘመኑ ሲፈጸም የአብርሃምን ባህሪ ተዋህዶ ፍጹም ሰው ሆኖ በ6 ሰዓት በእንጨት መስቀል ላይ ለቤዛ ዓለም የሚሰቀል መሆኑን ያጠይቃል ይላሉ። ይህንን ይዞም ሊቁ አባ ጊዮርጊስ ዘጋስጫ በሕማማት ሰላምታው ላይ ምስጋና የተገባ ጌታ ድርስ በሚባል የዛፍ አይነት ስር በ6 ሰዓት ለአባታችን አብርሃም ቀድሞ የተገለጥክለት ክርስቶስ ሆይ እንደ በደለኛ ተሰቀልክ ይላል። ከዚህ በኋላ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚችም ዛፍ በታች ረፉ በማለት ተናግሯል። በፊትህ ሞገስን አግኝቼ ብሎ አንድነታቸውን፣ ውሃ ይምጣላችሁ እረፉ ትሄዳላችሁ ብሎ የሶስትነታቸውን ምስጢር ገልጿል። ይኸው ሊቅ ቅዱስ ያሬድ በድጓው ላይ ደግሞ ይህንን ይዞ እንዲህ ብሏል። አብርሃም ዛሬ አብ ወልድና መንፈስ ቅዱስን ባለሟልነትን በፊታችሁ አገኝ ዘንድ ውሃን አምጥቼ እግራችሁን አጥባለሁ አላቸው ይላል። ይህቺ አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፍለው በአንድነት በሶስትነት የሚመሰገን እግዚአብሔር የተገለጠባት ዛፍ አንድነት ሶስትነት በጎላ በተረዳ ነገር የታወቀባት ከሶስቱ አካል አንዱ አካል እግዚአብሔር ወልድን በድንግልና የወለደች የቅድስት ድንግል ማርያም ምሳሌ መሆኗን ሊቁ አባ ጊዮርጊስ እንዚራ ሰባት መጽሐፉ ላይ አንቲ ውእቱ ዕፀ ድርስ እያለ በተናገረው ማለት ነው ለአብርሃሙ ወይም ደግሞ ለአብርሃም ማለት ነው በእርጅናው ወቅት እግዚአብሔርን በሶስትነት ያስጠለለብሽ የወይራ እንጨት አንቺ ነሽ በማለት ሲገልጥ፣ ዳግመኛው ደግሞ በዚሁ መጽሐፉ ላይ ደግሞ ባንቺ ሶስቱ ጌቶች ሥላሴ የተጠለሉብሽ በድንኳን አጠገብ የቆምሽ እንጨት አንቺ ነሽ በማለት በአንድነቱ ምንታዌ ወይም ሁለትነት በሶስትነቱ ርባኤ ወይም አራትነት ለሌለበት አምላክ የሶስትነቱ የአንድነቱ ምስጢር መገለጫ የሥላሴ ማደሪያ መሆኗን መስክሯል። ከዚህም ምስጢር የተነሳ አብርሃምም ሳራን 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽውም እንጎቻም አድርጊ በማለት የተገለጸለትን የሶስትነት የአንድነት ምስጢርን አጉልቶ ተናግሯል። ሊቁ አባ ጊዮርጊስ ዘጋስጫ ይህንን ይዞ በሕማማት ሰላምታው ላይ አሁንም ከ3 መስፈሪያ ዱቄት የተጋገረ አንድነት ያለው ህብስትን በድንኳን ውስጥ የተመገባችሁ የ7 ቤቶች ወይም ሰማያት ነገሥት ሆይ ለእናንተ መገዛት ምስጋና ይገባል ይላል። አብርሃምም በደስታ ሆኖ ማር ወተት ያዘጋጀውን ደግሞ ጥጃ አመጣላቸው። እነርሱም ደስ ይበለው ብለው በግብረ አምላካዊ ተመግበዋል። መላእክት ሎጥ ቤት፣ ቅዱስ ሩፋኤል ጦቢት ቤት ተመገበ የተባለው አንድ ነው። እሳት ቅቤ በላ እንደማለት ብቻ ነው። ይኸውም ወተትና ማር መመገባቸው ኦሪትን ወንጌልን መስራታቸውን ሲያጠይቁ ነው። ማር ወይም ማር የኦሪት ቅቤ የወንጌል ምሳሌ ነው። ማር ለጊዜው ሲይዝ የሚለቅ አይመስልም፣ ግን ይለቃል። ኦሪትም ስትሰራ የምታልፍ አትመስልም፣ ነገር ግን በኋላ አልፋለች። ወተት የወንጌል ምሳሌ ነው። ይህ ወተት ለጊዜው የሚለቅ ይመስላል፣ በኋላ ሲያጥቡት አይለቅም። ወንጌልም ለጊዜው ስትሰራ የምታልፍ ትመስል ነበር፣ በኋላ ግን ጸንታ የምትኖር ሆናለችና በማለት መተርጉማን ያራቅቁታል። ከሶስቱ አንዱ እግዚአብሔር ወልድ አብርሃምን የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች በማለት ዘመኑ ሲፈጸም እግዚአብሔር ወልድ ከቤተ አብርሃም ከተገኘች ከመቤታችን የመወለዱንና በሳራ የተመሰለች ወንጌል ምእመናንን እንደምታስገኝ በምስጢር ገልጾለታል።
ቅዱስ ጳውሎስም አካላዊ ቃል በሰጠው ተስፋ መሰረት ከነገደ አብርሃም የመወለዱን ነገር ለዕብራውያን ሰዎች በጻፈው መልእክቱ ላይ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁም ተካፈለ፣ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም በማለት ገልጾታል። ዕብራውያን ምዕራፍ 2 ቁጥር 15። ይህች ቅድስት ሥላሴ የገቡባት ሃይመተ አብርሃም የአብርሃም ድንኳን የቅድስት ድንግል ማርያም ምሳሌ ናት። ይኸውም ሥላሴ ወደ አብርሃም ድንኳን እንደገቡ ሁሉ በእመቤታችን በቅድስት ድንግል ማርያምም አብ ለአጽንኦ፣ መንፈስ ቅዱስ ለአንጽሖ፣ ወልድ ደግሞ በተለየ አካሉ ሥጋን ለመዋሃድ አድረዋል። ሉቃስ ምዕራፍ 1 ቁጥር 35። በመሆኑም አማናዊቷ የሥላሴ ማደሪያ የአብርሃም ድንኳን እመቤታችን ብቻ ናት። ሊቁም በነገረ ማርያም ይህን ምስጢር እንዲህ ብሎ ገልጾታል። ያቺ ድንኳንም በድንግል ትመሰላለች። ሰዎቹም አብ ወልድ መንፈስ ቅዱስ ናቸው። አብ አጸናት፣ ወልድም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። መንፈስ ቅዱስ አካላዊ ቃል አምላክን ትሸከም ዘንድ ለያት በማለት ተርጉሞታል። ሊቁ አባ ጊዮርጊስ በሰላምታ መጽሐፉ ላይ በዚያው በተናገረበትም ደግሞ እንዲህ ብሎ አመሰጠረ። እንደ ጥላ የሆንሽ የአባት አብርሃም ድንኳን ሰላምታ ይገባሻል በማለት አመስግኗታል። ይህ አብርሃም የተቀበለውን የተስፋ ቃል ሊቃውንት ሲተረጉሙት ወንድሞቼ ሆይ እግዚአብሔር አብርሃምን እንደ ዛሬው ሁሉ ወደ አንተ ተመልሼ እመጣለሁ ያለው ስለማን ይመስላችኋል? ከአዳም ስር ወጥታ ከኖህ አብራክ ተገኝታ ወደ አብርሃም አብራክ ልትከፈል ሥላሴ በአብርሃም ቤት በእንግድነት ተገኝተው ከአብርሃም ዘር ከእመቤታችን የእግዚአብሔርን ልጅ ሰው መሆን ስለ እርሷ የተናገሩላት እመቤታችን ድንግል ማርያም አይደለችምን? ስለዚህ እግዚአብሔር ስለ እመቤታችን ጥንታዊ የልደቷን አመጣጥ በየጊዜው ምልክት እንደሚሰጥ ልብ አድርገን ማስተዋል ይገባናል በማለት አብራርተው ተርጉመዋል። ሊቁ አባ ሕርያቆስም በቅዳሴው ቁጥር 32 ላይ ተናግዶቱ ለአብርሃም የአብርሃም እንግድነቱ አንቺ ነሽ በማለት ምስጢሩን ጠቅሎ የገለጠውን ይህንን ድንቅ ምስጢር ሊቁ በነገረ ማርያም ላይ በስፋትና በጥልቀት ደግሞ ዳግመኛም እግዚአብሔር በሦስትነት በእንግድነት ያረፈባት የአብርሃም ድንኳን አንቺ ነሽ፣ ለጥቂት ጊዜ ብቻ መጠለያን መጠጊያን የሆንሽው አይደለም፣ እናትን ሆናው ሥጋዋን ተዋህዶ ከመለኮቱ አንድ አደረገው እንጂ በማለት በአብርሃም ድንኳን ብትመሰልም እንኳ ክብሯ ከፍ ያለ ለዘላለም የአምላክ ማረፊያውና እናቱ መሆኗን አብራርቶ ገልጧል። ሊቅነትን ከንግስና ጋር ያስተባበረው አጼ ዘርዓ ያዕቆብ በመጽሐፈ ሥላሴ መጽሐፉ ላይም እንዲህ ብሎ ተናግሯል። ሥላሴን የምትክድ አንተ ሰው ሆይ ከፍጡሮች ወገን በመላ እግዚአብሔርን ከመላእክቱ ጋር በአንዲት እሪና የሰገዱለት በማናቸው ዕለት ነው? በማናቸው ዕለት እግዚአብሔር ከፈጠራቸው መላእክቱ ጋር ተካክሎ እግሩን ታጠበ? በማናቸው ዕለት በሰው መጠለያ በታች ከፈጠራቸው መላእክት ጋር ተካክሎ ተጠለለ? በማናቸው ዕለት ከፈጠራቸው መላእክት ጋር ተካክሎ እግዚአብሔር በላ? በማናቸው ዕለት ከአዳም ልጆች ወገን ሰው ወደ ፈጣሪው በለመነ ጊዜ መላእክቱ ከፈጣሪያቸው ከእግዚአብሔር ጋር ተካክለው እንዲህ አድርግ መቻሉ? አንተ ሥላሴን የካድክ ከሃዲ ፍጡራን መላእክትን ፈጣሪ ከሆኑ ከሥላሴ ጋር በመተካከል እንዲሰገድላቸው ለምን ታመጣቸዋለህ? ፍጡራን መላእክትን ፈጣሪ ከሆኑ ከሥላሴ ጋር ተካክለው በአብርሃም ቤት እንደተጠለሉ እግራቸውን እንደታጠቡ አብረው እንደበሉ አድርገህ ለምን ታስተካክላለህ? አንተ ከእኛ ኦርቶዶክሳዊት ቤተ ክርስቲያን አንድነት የሆንክ ክርስቲያን አንዱ እግዚአብሔር ነው፣ ሁለቱ መላእክት ናቸው አትበል በማለት አስፍቶ ይጽፋል። በቤተ አብርሃም የገቡ ስሉስ ቅዱስ ወይ ዘወትር በቤተ ልቦናችን ውስጥ ግቡልን በማለት ነው መጋቤ ሐዲስ ዶክተር ሮዳስ ታደሰ የቅድስት ሥላሴን የሐምሌን በዓል በተመለከተ ቀንጨብ አድርገው መልካ ሥላሴ ንባቡና ትርጓሜው ከተባለው መጽሐፋቸው ያመጡልንና ይህንን ታላቅ ምስጢር የነገሩን በእውነት የሕይወትን ቃል ያሰማልን፣ በዕድሜ በጸጋ መድኃኔዓለም ኢየሱስ ክርስቶስ ይጠብቅልን ያቆይልን። ይህንኑ በተመለከተ ሌላ ምንጭ ጠቅሰን ደግሞ አክል ለማድረግ እንሞክራለን። ምክንያቱም እንደው የቅድስት ሥላሴን ነገር በተለይ ይሄ አሁን የምናከብረው በዓል በተለያየ ሁኔታ በምስጢራት የሚገለጽበት አካሄድም ስላለው እሱንም እንደው ለማከል ያህል ነው፣ ሙሉ እንዲሆንልን ሀሳቡ ማለት ነው። ምናልባት አንዳንድ ቦታዎች ላይ የተደጋገመ ነገር ልንሰማ ብንችልም ግን ሀሳቡ ውስጡ ያለው የተለየ አዳዲስ ነገሮችም ስለምንሰማ
ይህችን ከን የማይወጣላት ከንጹህ ምንጭኛም እንደ እግዚአብሔር ፈቃድ እየቀዳን ሙሉ ከሆነ ጓዳዋ እያወጣን የምትነግረን የምታስተምረን የተዋህዶ ቤታችን በተለያየ መልኩ የምትገልጽልንን የምታስተምረንን ለመከታተል ያመቸን ዘንድ ነውና አሁንም አምላካችን በዚህ መልኩ የሚያስተምረንን ደግሞ እንዲህ እንከታተል። በመጽሐፈ ስንክሳራችን መጽሐፈ ስንክሳሩ ራሱ በአጭሩ ሲገልጸው በዚችም ቀን ልዩ የሆኑ ሶስቱ አካላት ቅድስት ሥላሴ በኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ፣ ያቀረበላቸውንም ተመገቡ፣ የይስሐቅንም ልደት አበሰሩት፣ ባረኩት፣ አከበሩትም ብሎ ይነግረናል። ሐምሌ 7 መጽሐፈ ስንክሳር። አብርሃም አባታችን በተመሳቀለ ጎዳና 4 በር ያላት ግንብ ሰርቶ ያለፈውን ያገደመውን የወጣውን የወረደውን ሲቀበል ይኖር ነበር። ሰይጣን በዚህ ቀንቶበት ግንባሩን ገምሶ ልብሱን ገፎ አጥንቱን ከስክሶ ልብሱን በደም ለውሶ ሄዶ ወደ አብርሃም ቤት መሄጃ መንገድ ላይ ተቀምጦ ወደ አብርሃም ቤት እንግዳ ሲመጣ ወዳጄ ወዴት ትሄዳለህ ይለዋል። ወደ አብርሃም ቤት ይለዋል። አይ አብርሃም የቀድሞ አብርሃም መሰለህ? እኔን ያጎርሰኛል ያለብሰኛል ብዬ ብሄድ ይኸው እንደምታየኝ ግንባሬን ገምሶ ደሜን አፍሶ ሰደደኝ። እኔን ያገኘ መከራ እንዳያገኝህ ይቅርብህ፣ ባትሄድ ይሻልሃል እያለ እንግዳ መለሰበት። ከዚህ በኋላ አብርሃም ማዕደ እግዚአብሔር ያለ ምስክር እንዴት ይቀርባል ብሎ 3 ቀን ጾሙን አደረ። ቅድስት ሥላሴ ሩሩሃን ናቸውና በእንግዳ ለማድ ሄደው ከደጁ ከመመሪያ አድባር ዛፍ ተቀምጠው አያቸው። እርሱም ሊቀበላቸው እየሮጠ ወጣ። በቀረበም ጊዜ ወደ ምድር ሰገደ። አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ በእውነት እለምንሃለሁ፣ ከቤቴ ገብታችሁ እረፉ አላቸው። በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ መናገሩ አንድነቱን ከላይ እንዳየነው ማለት ነው። ጥቂት ውሃ ይምጣላችሁ እግራችሁን ታጠቡ ብሎ መናገሩ ሶስትነታቸውን ለመግለጽ ነው። ይህ ምሳሌ ነው። ዛፏ የእመቤታችን ምሳሌ ናት። ሥላሴ በዛፏ ስር ተቀምጠው እንደታዩ አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ ለተዋህዶ በእመቤታችን የማደራቸው ምሳሌ ነው። ይህች ዛፍ በአብርሃም ደጃፍ ተተክላ ቅርንጫፎቿን አንሰራፍታ ቅድስት ሥላሴን ለመቀበል እንደበቃች እመቤታችንም ከአብርሃም ዘር ተወልዳ ጸጋዋ ተንሰራፍቶ ክብሯ ልዕልናዋ ሰፍቶ የሥላሴ ማደሪያ ለመሆን በቅታለችና ቅድስት ሥላሴም አዝለህ አግባን አሉት። ጽና ፍቅሩን ለማጠየቅ ነው። አብርሃም አንዱን አዝሎ ሲገባ ሁለቱን ገብተው አግኝቷቸዋል። አብርሃም ሳራን 3 መስፈሪያ ዱቄት አምጥተሽ በአንድ አድርገሽ ጋግሪ አላት። እርሷም እንዳዘዛት አደረገች። ድፎ ዳቦ አቅርቦላቸዋል። ላም ሰውቶላቸዋል። ባርከው አስነስተውለታል። ሕያዋን እንደሆኑ ለማጠየቅ ነው። በዚህ ጊዜ ልጅ እንደሚወልድ ነግረውት ሲሄዱ ከ3ቱ አንዱ የዛሬ ዓመት በእውነት ወደ አንተ እመጣለሁ፣ ሚስትህም ሳራም ልጅ ትወልዳለች ብሎ ተስፋውን ነግሮት ሄደዋል። ዘፍጥረት ምዕራፍ 18 ቁጥር 10። ቅድስት ሥላሴ በእንግዳ አምሳል በቤተ አብርሃም ገብተው መስተናገዳቸውን ቅዱስ ያሬድ ሲናገር አብርሃም 3 አረጋውያንን ተመለከተ፣ በዚያች ዕለት የሥላሴን ምስጢር ተናገረ። አብና ወልድ መንፈስ ቅዱስ ኃይሌ አምላኬና መድኃኒቴ ነው ብዬ እነሳለሁ በማለት የሥላሴ አንድነትና ሶስትነት ተገልጾለት እንደተናገረ ሊቁ በዜማው መስክሯል። ድጓ ዘሥላሴ ይስሐቅን ሳይወልድ አብራም ይባል ነበር። 4 ፊደል ነው። አብራም ይባል ነበር። አበ ውሁዳን ማለት ነው። ይስሐቅን ከወለደ በኋላ ግን አብርሃም ተብሏል። አበ ብዙሃን ማለት ነው። ዘፍጥረት ምዕራፍ 17 ቁጥር 6 አንደምታ። ባህረ ጥበባት ቅዱስ ያሬድ እግዚአብሔር ለአብርሃም ምስጢር እንደገለጠለት ሲናገር አብርሃምን መረጠው ወዳጅም አለው፣ የተሰወሩ ምስጢራትን ሁሉ ገለጠለት። አብርሃም እንደ ፀሐይና እንደ ንጋት ኮከብ ብሩህ እንደሆነ በመንፈስ ቅዱስ ሁሉንም ነገር ነገረው ሲል ዘምሯል በዚሁ በድጓ ዘሥላሴ። ስለዚህ በአብርሃም በኩል ምስጢሩን ለገለጡለት ለቅድስት ሥላሴ ምስጋና እንደሚገባም ሲናገር የሥላሴን ምሕረቱን ንገሩ፣ የሥላሴ በጎነቱን መስክሩ፣ እናንት ምእመናን የሥላሴ ምሕረቱን ተናገሩ በማለት ያሳስባል። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስትነት በባህሪ በሕልውናና በፈቃድ አንድነት የጸኑ ናቸው። በዚህ ጊዜ ተገኙ፣ በዚህ ጊዜ ያልፋሉ አይባሉም። መጀመሪያም መጨረሻም እነሱ ናቸው። እንግዲህ ትንሽ ሰፋ ወዳለውና ረቀቅ ወዳለው መልእክት ስንሄድ ሥላሴ ስንል ሥላሴ ዋህድ በአንድ እግዚአብሔር ከሚገኝ ከሶስትነቱ ወይም ከሶስቱ አካላት ከአብ
ከወልድ ከመንፈስ ቅዱስ በቀር ቅድመ ዓለም ቢሆን ድኅረ ዓለማት ቢሆን ፈጽሞ ሌላ መንትያ ወይም ተመሳሳይ የሌለውና ብቻውን የሚኖር ልዩ ሶስት ወይም ሶስትነት መሆኑን የሚያረጋግጥ አብነት ነው። ሀሌሉያ ለአብ፣ ሀሌሉያ ለወልድ፣ ሀሌሉያ ወለመንፈስ ቅዱስ ሥላሴ ዋህድ ብሎ እንደነገረን። ስለዚህ ሥላሴ ዋህድ ማለት ነው ሥላሴ ስንል። ሁለተኛው ሥላሴ ዘለዓለም፣ ዘላለም ሥላሴ። ይህ ሲባል የሥላሴ መጠሪያ ስም ከጊዜ በኋላ የተገኘ ሳይሆን ከዘላለም በሥላሴነቱ የነበረ ያለ የሚኖር መሆኑን የሚታወቅበት ገለጻ ነው። እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በትስልስቱ፣ እግዚአብሔር ከዓለም በፊት እስከ ዘላለም ድረስ እግዚአብሔር በሦስትነቱ አለ እንዳለ ቅዱስ ዲዮስቆሮስ በቅዳሴው። ስሉስ ቅዱስና ልዩ ሶስትነት ደግሞ ሶስተኛው ነው። ይህ ሶስትነት አንድነት ያለው በመሆኑ ስሉስ ቅዱስ ይሰኛል። ማለት ሶስት አካላትን የያዘ ቅዱስ የተለየ ባህሪ ያለው እግዚአብሔር ወይም መለኮት ማለት ነው። ሌላው ልዩ ሶስትነት ነው። የእግዚአብሔር ልዩ ሶስት ወይም ደግሞ እግዚአብሔር ልዩ ሶስት ሲባል በሶስትነት በአንድነት የሚገኙ ልዩ ምሳሌዎች አሉና ከዚያ ለይቶ ለማስገንዘብ ነው። ከነዚህም አንዱ የአካል ሶስትነት ቢኖራቸውም የባህሪና የህልውና አንድነት የላቸውም። ለምሳሌ አብርሃም፣ ይስሐቅ፣ ያዕቆብ ብለን የምንጠራቸው ሶስት ስሞች ናቸው። እንደዚሁም ደግሞ በአንድ የአካል ስም ሲጠሩ በኩነታት ሶስትነት ያላቸው አሉ። እነርሱም ፀሐይ፣ እሳት፣ ቀላይ፣ ባህር፣ ተክልና ነፋስ ናቸው። የሰው ነፍስ ብትሆንም እንኳ የኩነት የግብር ሶስትነት አላት እንጂ የአካል ሶስትነት የህልውና አንድነት የላትም። ሥላሴ ግን የአካል የግብር የኩነት ሶስትነት የመለኮት የባህሪ የህልውና አንድነት አላቸው። ልዩ ሶስት ቅድስት ሥላሴ ይባላሉ። ዳግመኛም ሥላሴ ወላዲያነ ዓለም ናቸው። ቅዱስ ሥላሴ ማለትን ትተን ቅድስት ሥላሴ ብለን በሴት አንቀጽ እንጠራቸዋለን። የምንጠራበት ምክንያት ምንድን ነው ስንል ስለ ብዙ ምስጢር ነው። እንደ ሊቃውንቱ ትንታኔ ሴት ርርተ ልብ ናት፣ ሥላሴም ለፍጥረታቸው ሩሩሃን ናቸውና። አንድም ሴት ከባህሪዋ ልጅ ትወልዳለች፣ ሥላሴም ወላዲያነ ዓለም ናቸውና። ይህን ዓለም ካለመኖር ወደ መኖር ካለመታየት ወደ መታየት አመጥተው የፈጠሩ ፈጥረውም የሚያስተዳድሩ ቅድስት ሥላሴ ናቸውና። አንድም ጽኑ፣ ንጹሕ፣ ክቡር፣ ልዩ ሲል ነው። ሰውን ጽኑ ቢሉት እስከ ጊዜው ነው እንጂ ኋላ በሕማም በሞት ይለወጣል። ቅድስት ሥላሴ ግን መቼም መችልፈት፣ ውላጤ፣ ድካም፣ ሕማም የለባቸውም። ሌላው አምልኮት መሰረት ነው። ቅድስት ሥላሴ የአምልኮታችን መሰረት ነው። ይህ ማለት ምስጋናም ሆነ አምልኮት የሚጀመረው በቅድስት ሥላሴ ነው። የማንኛውም አገልግሎት መክፈቻም ሆነ መዝጊያ የቅድስት ሥላሴ ስም ነው። ቅድስት ቤተ ክርስቲያን አገልግሎቷን በስመ አብ ወወልድ ወመንፈስ ቅዱስ ብላ ጀምራ ስብሐት ለአብ ወወልድ ወመንፈስ ቅዱስ ብላ ትዘጋለች። ባህረ ጥበባት ቅዱስ ያሬድም ሲናገር ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር በአብ በወልድ በመንፈስ ቅዱስ ስም ተነስቼ አማትባለሁ። እነዚህን ሶስት ስሞች ይዤ መረኮዛለሁ። በወድቅ እነሳለሁ፣ ወደ ጨለማ ብሄድ እግዚአብሔር ያበራልኛል። በእግዚአብሔር ታመንኩ ሲል የሃይማኖታችን መነሻና መድረሻ ቅድስት ሥላሴ መሆኑን መስክሯል። ድጓዘ ሥላሴ። ዳግመኛም ቅድስት ሥላሴ የአምልኮታችን መሰረት የእምነታችን ምንጭ እንደሆነም ሊቁ ግልጥ አድርጎ እንዲህ ብሎ ነግሮናል። ቅድመ ዓለም በነበረ በአንዱ በእግዚአብሔር አብ እናምናለን እናመልካለን። አብን በጌትነት በሚመስለው በሚተካከለው በእግዚአብሔር ወልድ እናምናለን እናመልካለን። በዓለም ምሉ በሆነው በእግዚአብሔር መንፈስ ቅዱስ እናምናለን እናመልካለን ሲል ቅድስት ሥላሴ የአምልኮታችን ማዕከል መሆናቸውን ተናግሯል። የሚሰዋው መስዋዕት፣ የሚጸለየው ጸሎት፣ የሚታጠነው ዕጣን፣ የሚቀርበው ቁርባን ሁሉ የሚያርገው ወደ ቅድስት ሥላሴ ነው። ሊቁ አሁንም እንዲህ ብሎ እንደተናገረ ለቅዱስ አገልግሎት ሕያው መስዋዕትን ታሳርጉ ዘንድ በጎነቱን ትነግሩ ዘንድ እናንተ እንደ ሕያው ድንጋይ የመንፈስ ቅዱስ ማደሪያ ሆናችሁ ታነጹ በማለት ዘምሯል። የሥላሴ ድጓ ላይ ሙሴ የያዛቸው ሶስት ስሞች። ሊቀ ነቢያት ሙሴ ሕዝበ እስራኤልን እየመራ ወደ ከነአን ሲጓዝ ለጉዞ መሳካት የእግዚአብሔርን ረድኤት የሚጠይቅበትና ሕዝቡ ሲበድሉ የእግዚአብሔርን ምሕረት የሚማጸንበት ሶስት ስሞች ነበሩ። እነዚህም የያዛቸው ሶስት ስሞች ደጋግሞ መጥራት የፈጣሪውን ምሕረትና ረድኤት አግኝቷል። እነዚህ ሙሴ የያዛቸው ስሞች ምንድን ናቸው? ሙሴ በአብርሃም በይስሐቅ በያዕቆብ ስም
ፈጣሪውን ይማጸን እንደነበረ ተናግሯል። እነዚህ 3 ስሞች የሥላሴ ምሳሌ ናቸው። እነዚህም ስሞች የቃል ኪዳን ማስታወሻ ናቸው። እግዚአብሔር ለጊዜው ምድራዊቷ ርስት ከነዓንን እንደሚያወርስ፣ ለፍጻሜው ግን ሰማያዊቷን ርስት ወደ መንግስተ ሰማያት ወይም መንግስተ ሰማያት ማለት ነው እንደሚያወርስ፣ ከሕዝቡ በረድኤት እንደማይለይ ቃል ኪዳን ይገባ የነበረው በእነዚህ ስሞች ነበረ። ሕዝቡም ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ቃል ኪዳን አስቦ የእግዚአብሔር ልብ እንዲራራላቸው ያደርጉ ነበር። ሊቁ ቅዱስ ያሬድ ይህንን እንዲህ በማለት ይገልጠዋል። ሰው ወዳጅ ክርስቶስ ሆይ ይቅርታህንና ምሕረትህን ላክ። አንተ ክረምትን የምትከፍት ከመዝገብህ በጸጋ ትመግባለህ። ምስጋና ላንተ ይገባል፣ ኃይልህ ታላቅ ነውና። ለዕረፍት ሰንበትን የሠራህ ለአብርሃም ለይስሐቅ የማልክ ለያዕቆብ ምስክርነትን ያቆምክ ሲል ዘምሯል። እነዚህ 3 ስሞች ማለትም አብርሃም፣ ይስሐቅና ያዕቆብ የእግዚአብሔር ሕዝብ የመሆን ምልክት ነበሩ። ሥላሴም የሃይማኖት ምልክት ናቸውና ቅዱስ ያሬድ ሲናገር የወልደ እግዚአብሔርን የኢየሱስ ክርስቶስ ምልክት የሆነውን ቅዱስ መስቀል ይዤ በሥላሴ ስም አማትባለሁ፣ በወድቅ በአብ በወልድ በመንፈስ ቅዱስ ስም አማትቤ እነሳለሁ፣ በመስቀሉም እመረኮዛለሁ ሲል ዘምሯል። በአጠቃላይ ምስጢረ ሥላሴን በሚገባ መርምሮ መረዳት ለማንም ቢሆን አይቻለውም። እርሱ ባወቀ ግን በብዙ አይነት በብሉይ ኪዳንም ይልቁንም በአዲስ ኪዳን ምስጢረ ሥላሴን ራሱ ባለቤቱ በጥምቀቱ ገልጦልናል። ይህንንም በዓል ስናከብር እግዚአብሔር ወይም ቅድስት ሥላሴ ማለታችን ነው እንግዲህ በአብርሃም ቤት ተገኝተው የአብርሃምን ቤት ባርከው ሊመጣ ያለውን የአዲስ ኪዳንን ነገረ ድነት በግልጥ ነግሮናል። እኛም በዓሉን ስናከብር እምነታችን በቅድስት ሥላሴ ላይ በማድረግ በቀናች ሃይማኖት ልንጸና ይገባናል። እንደ አብርሃም ንጹሕ ልብ ይዘን ከኃጢአት ርቀን እንግዶችን እንድንቀበል አምላካችን እግዚአብሔር በቸርነቱ ይርዳን፣ አሜን። እንግዲህ እንደ እግዚአብሔር ፈቃድ ይህም ደግሞ በተጨማሪ አድርገን ወደ እናንተ ያደረስናችሁ መልእክት ሐምሌ 2016 ዓ.ም በማኅበረ ቅዱሳን ዌብሳይት ላይ ተጽፎ ካገኘ ነው። ይኸው በተለየ መልኩ ደግሞ የጎደለንን የሞላለንን በበዓሉ ሁኔታ ውስጥ ልናስባቸው ከሚገቡ መልእክቶች ደግሞ በሌላኛው ያልተካተተውን ያደመጥንበት መርሃ ግብራችን እጅግ በጣም በርካታ ጉዳዮችን ከዚሁ ጋር ማንሳት ይቻላል። ግን ያው መቼስ የበዓሉ ምንነት ዋናው መሰረታዊ የሆነውን ሐሳቡን ከተረዳን በዚህ መልኩ እንግዲህ እንደ አብርሃም እኛም እንግዳን የመቀበልን ስርዓት እንድንይዝ በቤታችን እንግዳን ስንቀበል ማንን እንደምናስተናግድ አናውቀውም። እግዚአብሔር አምላካችን በእውነት መላእክት ይመጣሉ፣ እናቱ ትመጣለች፣ ይኸው ቅድስት ሥላሴም ይገኛሉ። ዋናው እኛ በቅንነት ሆነን እርሱ አምላካችን ከቤታችን የማይጠፋ እንግዳ ሆኖ እንዲኖርልን እንግዳን የመቀበልን ስርዓት በዚህ ሁኔታ ከደጉ አብርሃም እየተማርን መሆናችንን እንድናውቅ እንድንረዳ ለማሳሰብ ያህል ነው። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። ልግስናውና ቅንነቱን አይተው ሥላሴ ባረኩት ከቤቱ ተገኝተው። ሥላሴ በአካል በሦስትነታቸው አብርሃምን ታዩት በፍቅር ተገልጸው። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። በአምሳለ እንግዳ ተገኝተው ከቤቱ በረከትን ሰጡት ጣፈጠ ሕይወቱ። ፍቅርና ርኅራኄ አብርሃም ስላለው በግሩም ሕይወቱ ሥላሴን ጠራቸው። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። ደሃም በመውደዱ ሰይጣን ቢቀ
ሲሰናበት ከቤቱ ተገኝተው ሥላሴ ባረኩት። ለምሉ ሥላሴ ድንኳን ሳጠባቸው የአብርሃም ደግነት እንግዳ አረጋቸው። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። የደግነት ፍሬ የመጨረሻው የሥላሴ ወዳጅ ቅሩብ መሆን ነው። ሰይጣንን ድል ነስቶ ጽድቅን የናፈቀ ፍጻሜው እንዲያምር በአብርሃም ታወቀ። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። በመምሬ አድባር ስር አብርሃም ያገኘው የሥላሴ ጸጋ ልዩ በረከት ነው። ከመንገድ ዳር ልቁም የወደቀ ላንሳ፣ የተራበ ላብላ የታመማ ልርሳ። እንደ አብርሃም አርገኝ እንደ ደጉ አባት፣ ቤቴ እንዲመላ ባንተ በረከት። ኃይሌ ብርታቴ ክብሬ ሞገሴ፣ ኃይሌ ብርታቴ ክብሬ ሞገሴ፣ የዘላለሙ የአብርሃሙ ሥላሴ፣ የዘላለሙ የአብርሃሙ ሥላሴ። የአብርሃሙ ሥላሴ በልባችን ውስጥ ሁሌ የሚገኙልን፣ ሁልጊዜም የልባችን መሻት ይፈጽሙልን፣ ከኃጢአት በስተቀር መልካም የሆነውን ነገር ከመንገዳችን ከሀሳባችን ሁሉ አያጥፉብን። አሁንም አምላካችን የቸርነቱን ስራ ሰርቶ በዚህ መልኩ ይህንን እንሰማ ስለፈቀደልን ስሙ የከበረ የተመሰገነ ይሁን። የሥላሴ በረከት የሥላሴ ጥበቃ ሀገራችንን ከጥፋት ይሰውርልን። የእኛንም መውጣት መግባታችንን ቅድስት ሥላሴ የፈጠሩን እያዩልን እየተመለከቱልን በልባችን ጉልበት ተንበርክከን ይቅርታ እየጠየቅን እርሱ አምላካችን የወደደውን የፈቀደውን እየሰራን መጨረሻችንን እንዲያሳምሩልን አሁንም የቅድስት ሥላሴ ለፈጠሩት ፍጥረት ሁልጊዜ መልካም የሆነው ፈቃዳቸው ይሁንልን ይደረግልን። አምላካችን የሰማነውንም ለፍሬ አድርጎ እንዲሁ ደግሞ በቀጠሮ ተገናኝተን ቀሪዎቹን ደግሞ ለመነጋገር እሱ ኃይል እንዲሆነን ጊዜውን እንዲሰጠን መሻቱን ከልባችን እንዳያጠፋብን ይህንንም ደግሞ ከሳሽ ወቃሽ ፈራጅ እንዳያረግብን ለሕይወት እንዲያደርግልን የተቀደሰ ፈቃዱ ይሁንልን እያለ ነው። እንደተለመደው የዛሬው መርሃ ግብራችንንም በዚህ መልኩ ጠቆም አድርገን ወደ ማጠቃለሉ የምናመራው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን ነበር ስናደምጥ የነበረው። በአንዲቷ በኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን ከመረጠልን ከተለያዩ ምንጮች እያመጣን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን እንግዲህ መቼስ እንዲህ አይነት መርሃ ግብሮቻችንን ስንሰማ ታካፍላላችሁ፣ ለሌላው ታዳርሳላችሁ ብለን ተስፋ እናደርጋለን። እናንተም ብትችሉ ሰብስክራይብ እያደረጋችሁ መርሃ ግብራችንን ትከታተሉ ከወዲሁ ለመጠቆም እንወዳለን። ይቆየን፣ የቀጠሮ ሰዎች ይበለን። በቀጣዩ እንዲሁ በሌላ መርሃ ግብር መለስ ብለን ደግሞ እርሱ የፈቀደልንን የወደደልንን በቸርነቱ ሊያስተምረን እየመረጠልንን እናደምጣለን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ይህን መርሃ ግብር ወደ እናንተ ያደረስኩት። ስለ ሁሉም ነገር የመድኃኔዓለም ስሙ የከበረ የተመሰገነ ይሁን። እማምላክ ወላዲተ አምላክ አሁንም እንደ አይነ ጥቅሻ በሚደርሰው ጸሎቷ ሁልጊዜም አብራን ትሆንልን። የቅዱሳን ቃል ኪዳን ሁሉ ሁላችንም በቸር በጤና ይጠብቀን። አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ለመጠቆም ያህል በየቀኑ ከሰኞ እስከ እሁድ ያለው ሰይፈ ሥላሴን በፕሌሊስት ላይ ታገኙታላችሁ። በዚሁ በእኛው መርሃ ግብር ላይ ማለት ነው ስለተቀዳላችሁ እዛ ላይ ያንን እየሰማችሁ ቢያንስ ለዕለቱ እንኳን በዕለቱ ያንን እያወጣን ብንሰማ እንጠቀማለን እና በዕለቱ እንግዲህ ዘንድሮ እንደ እግዚአብሔር ፈቃድ ሐምሌ ሥላሴ ማክሰኞ ነው። ስለዚህ የማክሰኞን አውጥታችሁ እዛ ላይ በዕለቱ ያለውን ብናደምጥ የበለጠ በረከት እናገኝበታለን እና እሱንም እንድትከታተሉ ከወዲሁ ለመጠቆም እንወዳለን። ይቆየን። ሰላም ያገናኘን።